ሰላም ውድ ሴት ተማሪዎቻችን አሁን ደግሞ በቀጣይ የምንመለከተው ሐሳብ ስለ ስታቲክ ኢኩሊብሪየም ኤንድ ፎርስስ ይሆናል ማለት ነው። እንግዲህ እዚህ ጋር ሁለት ሰዎች እንመለከታለን አይደለ? ስለዚህ የሆነ ሌቭል ላይ እንዳሉ ያስታውቃል አይደለ? ሁለቱ የሆነ ፓይቮት ፖይንት ላይ አንድ እዚህ ጋር ሰርፌስ አለ፣ ሁለቱም እዛ ሰርፌስ ላይ ቆመዋል። ስለዚህ የሁለቱ ፎርስ ደግሞ እኩል ነው። ስለዚህ ማለት ምን ማለት ነው እስኪ የሚለውን ነገር እንመለከታለን። እንግዲህ አንድ ኦብጀክት ስታቲካሊ አት ኢኩሊብሪየም ነው ማለት ምን ማለት ነው? እዛ ኦብጀክት ላይ ያለው ኔትወርክ እና ኔት ፎርስ ዜሮ በሚሆንበት ጊዜ ነው። ስለዚህ ኤዘር ያ ኦብጀክት ቆሟል ሮስት ላይ ነው ያለው ኦር ደግሞ ወይ ማለትም እየተንቀሳቀሰ አይደለም ኦርስ ደግሞ አት ዩኒፎርም ስፒድ እየሄደ ነው ማለት ነው። ግን ኔት ፎርስ ኦር ኔትወርክ ላይ ወለ ምንድነው? ዜሮ ነው ማለት ነው። እንደምትመለከቱት ሁለት አይነት ኮንዲሽኖች አሉ ለስታቲክ ኢኩሊብሪየም። የመጀመሪያው ኔት ፎርስ ስንት ሲሆን? ዜሮ ሲሆን፣ ሁለተኛው ደግሞ ኔትወርክ ስንት ሲሆን? ዜሮ በሚሆንበት ጊዜ ማለት ነው። ይሄ ማለት ምንድነው? ለምሳሌ እዚህ መጽሐፍ ላይ ያለው አጠቃላይ የፎርስ አማውንት ኔት ፎርሱ ስንት ነው? ዜሮ በሚሆንበት ጊዜ አት ስታቲክ ኢኩሊብሪየም ነው ያለው ማለት ነው። ኦር ደግሞ አንድ ኦብጀክት ላይ ያለው የቶርክ አማውንት ጠቅላላ ኔትወርኩ ዜሮ በሚሆንበት ጊዜ እሱም ስታቲካሊ አት ኢኩሊብሪየም ነው ያለው ማለት ነው። ስለዚህ አንደኛው አሁን የሰጠነው ምሳሌ ሲሆን የመጽሐፉ፣ ሁለተኛ ደግሞ ባላንስድ ሲሶ። ስለዚህ አንድ ይሄ ሌቭል ልጆች በብዛት የሚጫወቱበት ሲሶ አለ አይደል? ሚዛን። ስለዚህ ባላንስድ በሚሆንበት ጊዜ ልክ እዚህ ጋር እንዳሉት ሁለት ሰዎች ባላንስድ ሆኖ በሚቆምበት ጊዜ ኔትወርኩ ስንት ነው? ዜሮ ነው። ስለዚህ ለሲሶ ምንድነው ማለት ነው? ኔትወርኩ ዜሮ ስለሆነ ምንድነው ያ አት ስታቲክ ኢኩሊብሪየም ነው ማለት ነው። ኦኬ ስለዚህ የመጀመሪያው ኮንዲሽን እንደተነጋገርነው ፎርስ ባላንስ ይሆናል። ስለዚህ አጠቃላይ የላዩ ላይ ያለው እዛ ኦብጀክት ላይ ያለው የኔት ፎርስ መጠን ዜሮ በሚሆንበት ጊዜ in all directions the sum of the forces must be zero። ስለዚህ ለምሳሌ እዚህ ያለው መኪና አለ እዚህ አይደለ? እዚህ ጋር አንድ መኪና አለ፣ እዚህ ጋር ሁለት ሰዎች እየገፉት ነው። በተቃራኒ ደግሞ የመኪናው ጎማ በመሬቱና በጎማ መካከል ምን አለ? ፍሪክሽናል ፎርስ አለ። ስለዚህ ልክ እነዚህ ሁለት ሰዎች በሚገፉበት ወቅትና እዚህ ጋር ያለው ፍሪክሽን አጠቃላይ የፎርሳቸው ድምር ከዚህኛው ፍሪክሽን ጋር ሲደመር ዜሮ ከሆነ ይህ መኪና ምን ላይ ነው ያለው ማለት ነው? አት ስታቲክ ኢኩሊብሪየም ነው ያለው ወይንም ደግሞ የተንቀሳቀሰ አይደለም ማለት ነው። ነገር ግን የነዚህ ሰዎች ፎርስ በሚጨምርበት ጊዜ ከፎርስ ኦፍ ፍሪክሽኑ ያኔ ከፎርስ ኦፍ ፍሪክሽኑ የሁለቱ ኔት ፎርስ ሃይ ስለሆነ መኪናው መንቀሳቀስ ይጀምራል። የካኔ ከስታቲክ ኢኩሊብሪየም ይወጣል ማለት ነው። ስለዚህ አንድ ኦብጀክት ላይ አጠቃላይ ኔት ፎርሱ በኦል ዳይሬክሽን along x or y axis ዜሮ በሚሆንበት ጊዜ እሱ ምን ይሆናል ማለት ነው? አት ስታቲክ ኢኩሊብሪየም ነው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት summation of all forces along x component and summation of all forces along y component ዜሮ በሚሆንበት ጊዜ አት ስታቲክ ኢኩሊብሪየም ነው እንላለን ያን ኦብጀክት ማለት ነው። ስለዚህ a hanging picture frame where upward tension balances its downward gravity። ስለዚህ አንድ ፎቶ ቢኖር ቤት ውስጥ የተሰቀለ ፎቶ ያ ፎቶ ወደ ታች ምን አለው? የግራቪቲ ስበት አለበት አይደለ? ከዛ ደግሞ የተሰቀለበት ለምሳሌ በማስመሪያ በሚስማር ከሆነ የተመታው ያ ደግሞ በሚስማሩና በፎቶ መሃል ቴንሽናል ፎርስ አለ አይደል? ስለዚህ ወደ ላይ የሚጎትተው ቴንሽናል ፎርስ እና ወደ ታች ያለው ግራቪቴሽናል ፎርስ እርስ በርስ ይጣፋል ማለት። ስለዚህ ያኔ ያ ኦብጀክት ወይ ደግሞ ያ ፎቶ ግድግዳ ላይ የተሰቀለው ስቲል ሆኖ ስቴብል ሆኖ አት ስታቲክ ኢኩሊብሪየም ይቀመጣል ማለት ነው። ስለዚህ በዚህ መልኩ የስታቲክ ኢኩሊብሪየምን ሪሌሽንሺፕ ዊዝ ኔት ፎርስ መረዳት እንችላለን። በቀጣይ ደግሞ ሲሶ ሊሆን ይችላል። ስለዚህ እዚህ ጋር ያለው ሲሶ ቶርክ ባላንስ፣ እንግዲህ ሚዛንን ስንመለከት ስለ ሲሶ ኮንሲደር እናደርጋለን ማለት ነው። እንግዲህ ይሄ ማለት ደግሞ ኔት ቶርኩ እዚህ ሲሶ ላይ ያለው ኔት ቶርክ ወይንም አጠቃላይ ቶርክ ምን በሚሆንበት ጊዜ? ዜሮ በሚሆንበት ጊዜ ምን ይሆናል ማለት ነው? ይህ ለሲሶ አት ስታቲክ ኢኩሊብሪየም ነው ያለው ማለት ነው። ስለዚህ for rotational equilibrium clockwise torque is equal to counter clockwise torque ይላል። ስለዚህ ለአንድ ሮቴሽናል ሞሽን የክሎክዋይዝ ቶርኩና የአንቲ ክሎክዋይዝ ቶርኩ መጠን እኩል በሚሆንበት ጊዜ ኦር ደግሞ ካውንተር ክሎክዋይዙና የክሎክዋይዙ ቶርክ መጠን እኩል በሚሆንበት ጊዜ ያኔ ምንድነው ማለት ነው? ስለሚጠፋፋ ምን ይሆናል? አት ስታቲክ ኢኩሊብሪየም ይሆናል ማለት ነው። ኦር ደግሞ ኔትወርክ ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ስለዚህ the magnitude of torque is thus given by the equation Fr sin theta ምን ማለት ነው? የቶርክ ፎርሙላ አለ ሁላችንም የምናውቀው
torque is equal to F times R አይደለ F times R ማለት ነው ነገር ግን በኤፍ እና በአር መካከል ስንት ዲግሪ መሆን አለበት ስለዚህ አንግል አለች አይደለ ያቺን አንግል በቴታ አይደንቲፋይ እናደርጋታለን ማለት ነው ስለዚህ torque is equal to FR sin theta በሚል ፎርሙላ አይደንቲፋይ አድርገን ወይንም ሜንሽን አድርገን መግለጽ እንችላለን ማለት ነው ስለዚህ a seesaw with equal torque from two children on opposite side ይላል ስለዚህ ሁለት ልጆች አሉ ስለዚህ ይህ በዚህ ጋር ባለው ወንድ ልጅ የሚፈጠረው ቶርክና እዚህ ጋር ባለችው ሴት ልጅ አማካኝነት የሚፈጠረው ቶርክ እኩል መጠን ስላለው ኔትወርኩ ስንት ይሆናል 0 ይሆናል ከዚህ የተነሳ ሌቭል ይሆናል ማለት ነው ሲሶ ሚዛኑ ወደ ሁለቱም አያደላም ቀጥ ብሎ ይቀመጣል ማለት ነው ኦኬ ጀነራል ፕሮሲጀር ፎር ሶልቪንግ ኢኩሊብሪየም ፕሮብሌም ስለዚህ በአጠቃላይ የኢኩሊብሪየም ጥያቄ በሚሰጠን ጊዜ እንዴት አድርገን ነው ሶልቭ ማድረግ የምንችለው አንድ ኦብጀክት ሰርፌስ ኤሪያ ላይ በሆነ ሰርፌስ ኤሪያ በሚቀመጥበት ጊዜ ምን አይነት ፎርሶችን ኤክስፒሪየንስ ያደርጋል የመጀመሪያው ኖርማል ፎርስ አይደለ ይሄ ማለት ምንድነው ኦብጀክቱ በሰርፌስ ኤሪያ አማካኝነት ወደ ላይ የሚፈጠርበት ፎርስ እሱ ኖርማል ፎርስ እንለዋለን ማለት ነው ኖርማል ፎርስ ደግሞ ምንድነው weight ከweight ጋር እኩል ይሆናል which is mass times gravity ሁለተኛው ደግሞ እዚህ ጋር የምንመለከተው በክብደቱ አማካኝነት ወደ ታች ወር ደግሞ ሰርፌሱን የሚጫንበት የፎርስ መጠን ይሆናል which is mass times gravity እዚህ ጋር ያለው ኦኬ ስለዚህ at static equilibrium ነው ያለው ማለት ነው ምን ማለት ነው ኖርማል ፎርሱና እዚህ ጋር የኦብጀክቱ ደግሞ weight ተመሳሳይ ስለሆነ ካንሰል አውት ይደራረጋል which is at summation of force ምን ይሆናል 0 ይሆናል ከዚህ የተነሳ የኦብጀክት ባለበት ተቀምጦ ይቀራል unless or otherwise net force ላይ አፕላይ እስካልተደረገበት ነገር ግን ኤክስተርናል ፎርስ እዚህ ጋር አፕላይ ብናደርግበት ሌላ ፎርስ እዚህ ጋር አፕላይ ብናደርግበት ሌላ ተጨማሪ ኔት ፎርስ ስለጨመር ኦብጀክቱ መንቀሳቀስ ይጀምራል ያኔ ከስታቲክ ኢኩሊብሪየም ይወጣል ማለት ነው አት ኖርማል ሴናሪዮ ግን ኖርማል ፎርሱና የኦብጀክቱ ዌት እኩል መጠን ነገር ግን ተቃራኒ አቅጣጫ ስላላቸው ከዚህ የተነሳ ሰሜሽን ኦፍ ፎርስ along y axis ምን ይሆናል 0 ይሆናል ከዚህ የተነሳ ምን ይሆናል ማለት ነው at static equilibrium ይሆናል ነገር ግን ደግሞ እንደምትመለከቱት summation of force along x axis ምንም አይነት ፎርስ ስለሌለ ምን ይሆናል 0 ይሆናል ማለት ነው ስለዚህ አጠቃላይ summation of force ምን ሆነ ማለት ነው 0 ሆነ ከዚህ የተነሳ የፎርስ ፕሮብሌሙ እዚህ ጋር ሶልቭ ይደረጋል በዚህ ምክንያት at static equilibrium ነው እንላለን በቀጣይ ደግሞ እዚህ ጋር ስንመለከት የኦብጀክት ምን ያደረገ ነው ስላይድ ያደረገ ነው አይደል at certain angle ነው ያለው at certain angle ነው ያለው ቴታ ስለዚህ ምን ማለት ነው አሁን ላይ የተለያዩ አይነት ፎርሶችን ኤክስፒሪየንስ ያደርጋል የመጀመሪያው ፎርስ ኦፍ ፍሪክሽን ነው ከኦብጀክቱ ሙቭመንት አንፃር በተቃራኒ ዳይሬክሽን ፎርስ ኦፍ ፍሪክሽን አለ ሌላ ደግሞ ምንድነው ኖርማል ፎርስ አለ ቀጣይ ደግሞ የኦብጀክቱ ዌት አለ ዳይሬክትሊ ከመሬት ሰርፌስ ጋር ፐርፔንዲኩላር የሆነ ነገር ግን ደግሞ at certain angle የሆነ from the object ምን አለ እዚህ ጋር ዌት አለ የኖርማል ፎርስ ደግሞ ከሰርፌስ ኤሪያ ፐርፔንዲኩላር የሆነ ኖርማል ፎርስ አለ ማለት ስለዚህ እነዚህ ሶስት ፎርሶች እዚህ ኦብጀክት ላይ አክት ያደርጋሉ ማለት ነው ስለዚህ ፎርሱ በኤክስ እና በዋይ አክሲስ አናላይዝ ተደርጎ ይሰራና ሰሜሽን ኦፍ ፎርስ አጠቃላይ ሰሜሽን ኦፍ ፎርስ along x እና along y 0 ከሆነ ብቻ ምን መሆን ይችላል ማለት ነው at static equilibrium ይሆናል ማለት ነው at static equilibrium ይሆናል ማለት ነው ኦኬ ስለዚህ እዚህ ጋር የምንመለከታቸው ጠቅላላ ፕሮሲጀሮች ምንን ያሳዩናል እንዴት አድርገን እነዚህን ኢኩሊብሪየም ጥያቄዎች መስራት እንችላለን የመጀመሪያው choose one object at a time for analysis ስለዚህ አንድን ስራ ሲሰሩ የሆነን ኦብጀክት ብቻ ፎከስ አድርጋችሁ ስሩ ከዛ ተራ በተራ ኦብጀክቶቹን አናላይዝ ማድረግ አለባችሁ ማለት ነው ለምሳሌ ሁለት የተለያዩ ኦብጀክቶች ካሉ አንዱን ኦብጀክት ቼክ አድርጋችሁ በኋላ ወደ ሁለተኛው ኦብጀክት ትሄዳላችሁ ማለት ነው draw a free body diagram showing all forces acting on the object ስለዚህ እዛ ኦብጀክት ላይ አክት ያደረጉ ያሉ free body diagram ስሩ ማለት ነው ኦኬ showing all forces acting on the object ማለት ነው ወይንም ደግሞ እዛ ኦብጀክት ላይ አክት ያደረጉ ያሉት በሙሉ ፎርሶች የሚገልጽ free body diagram sketch አድርጉ ከዛስ choose a coordinate system ከዛ ደግሞ deciding which axis will represent forces or torque ከዛ ደግሞ coordinate system ላይ ምን እናደርጋለን x እና y አክሲስን ከሰራን በኋላ የፎርሱንና የቶርኩን አቅጣጫው ደግሞ ሪፕሬዘንት ላይ ያደርጉ የሚችሉ ኮኦርዲኔቶች ላይ እዛ ላይ ምንችን አሮችን ኦር ደግሞ የተለያዩ ቬክተር ላይኖችን ትስላላችሁ ማለት ነው በሶስተኛ resolve forces into components ከዛ ደግሞ ፎርሶችን ወደ ኮምፖነንቶች ወደ x እና y ኮምፖነንቶች ምን ማድረግ
ሪዞልቭ ማድረግ። ስለዚህ use trigonometry to break diagonal forces into horizontal and vertical components። ስለዚህ ትሪጎኖሜትሪን በመጠቀም የዲያጎናል ፎርሶችን ደግሞ ምን እናደርጋለን? ለምሳሌ እዚህ ጋር ዲያጎናል ፎርስ ነው አይደል ያለው? ዲያጎናል ፎርስ ነው ያለው ለመኑ ለፍሪክሽናል ፎርሱ ዲያጎናል ፎርስ ነው ያለው። ስለዚህ እሱን በቨርቲካል ኢን ዘ ዋይ እና ኢን ዘ ኤክስ ምን ማድረግ አለብን? ሪዞልቭ ማድረግ አለብን ማለት ነው። ሆሪዞንታል ፎርሶች fx f cos ቴታ ብለን ሜንሽን እናደርጋለን ወይ ደግሞ እንፈልጋለን። ቨርቲካል ፎርሶችን ደግሞ የዲያጎናል ፎርሱ የመጀመሪያው ታይም ሳይን ኦፍ ቴታ ወይንም ደግሞ ቴታ ማለት እቺኛው አንግል ማለት ነው ብለን እንከፍለዋለን። በቀጣይስ apply the first condition of equilibrium። ስለዚህ ከዛ የመጀመሪያውን የኢኩሊብሪየም ኮንዲሽን አፕላይ እናደርጋለን which is summation of all forces along x and y axis equal to 0 መሆኑን ቼክ እናደርጋለን ማለት። ስለዚህ በዚህ መሰረት ይሰራል። በቀጣይስ apply the second condition of equilibrium። በመቀጠል ደግሞ ሁለተኛውን የኢኩሊብሪየም ኮንዲሽን አፕላይ እናደርጋለን which is summation of all torques along the body will be 0 ማለት ነው አይደለ? ቀጣይ ደግሞ ቶርኮችን ቼክ እናደርጋለን አጠቃላይ summation of torques 0 እንደሆነ። ከዛ solve the equation use algebra to calculate the unknown forces distance or angle። ስለዚህ እነኚህን የተፈለገውን ለምሳሌ ፎርስ ኮን የተፈለገውን ፎርሱን በአልጀብራ ካልኩሌት አድርገን እንደርስበታለን። ኦር ደግሞ ዲስታንስ ከሆነ ዲስታንሱንም እንደዛው። ምክንያቱም ዲስታንስን ለመስራት ምን ያስፈልጋል? የቶርክ ኢኩዌሽን ያስፈልጋል አይደለ? ፎርስ ታይምስ አር ታይምስ ሳይን ቴታ ምን ስለሚሰጠን? ቶርክ ስለሚሰጠን ያኔ አርን መፈለግ እንችላለን። አንግልን ደግሞ በተመሳሳይ መልኩ ቴታን መፈለግ እንችላለን ማለት ነው። ስለዚህ ምን ማድረግ አለብን? ስለ ኢኩሊብሪየም ኢኩዌሽንስ በምናወራበት ጊዜ ሁሌም ቢሆን የኢኩሊብሪየምን ሩል ሳቲስፋይ እንደሚያደርግ እኛ የሰራነው ኢኩዌሽን ሹር መሆን መቻል አለብን ማለት ነው። ሹር መሆን መቻል አለብን። ለምሳሌ እዚህ ጋር አንድ ኤግዛምፕል አለ። ሁለት ልጆች አሉ፣ ሲሶ ላይ ናቸው ወይንም ደግሞ ሚዛን ላይ ናቸው አይደለ? ስለዚህ እየተጫወቱ ነው። አሁን ምንድነው ቼክ ማድረገው ማለት ነው? እስኪ ጥያቄውን እናንብብ። A uniform board of mass m serves as a seesaw for two children as shown in figure below. Child A ማለት እዚህ ጋር ያለው ተማሪ እዚህ ጋር ያለው ልጅ ማለት ነው has a mass of 30 kg and sits 2.5 meter from the pivot point። ስለዚህ 30 ኪሎ ግራም ምን አለው እዚህ ጋር ማስ አለው እና ደግሞ ከፓይቮት ወር ደግሞ ከሴንተሩ ሌቭሉ አለ እዚህ ጋር ሲሶ ከሱ ሴንተር በምን ያህል ርቀት ላይ ተቀመጠው at 2.5 ሜትር ተቀምጧል ወይንም ከ2.5 ሜትር ርቀት ላይ ተቀምጧል። ከዛስ at what distance x from the pivot must child be። ስለዚህ እዚህ ጋር ያለው ሁለተኛው ልጅ ደግሞ ከሴንተሩ በምን ያህል ርቀት መቀመጥ አለበት። ስለዚህ አሁን የተፈለገው ምንድነው? ዲስታንስ ነው ማለት ነው of mass 25 ኪሎ ግራም። እንግዲህ አሁን ልብ በሉ የሁለቱ ልጆች ማስ ይለያያል። ስለዚህ ዌታቸው ክብደታቸውም ይለያያል ማለት ነው አይደለ? ስለዚህ ነገር ግን ምን መሆን አለበት? ባላንስድ መሆን አለበት። ይኸው place herself to balance the seesaw። ስለዚህ ይህ ሲሶ ባላንስ እንዲያደርግ ወር ደግሞ ወደ አንዱ እንዳያደላ እዚህ ጋር ያለችው ህፃን ምን ያህል ርቀት መቀመጥ አለባት ከሴንተር አንፃር። ልብ በሉ ክብደት እንግዲህ የልጁ ክብደት ከሷ ክብደት ይበልጣል። ነገር ግን አሁን ምን ላይ ነው ማለት ነው ጨዋታው? ዲስታንሱ ላይ ነው ማለት ነው። ስለዚህ በምን ያህል ርቀት ብትቀመጥ ይህ ሌቭል ምን ማድረግ ይችላል? ኦር ይህ ሲሶ ሌቭል ሆኖ መቀመጥ ይችላል ማለት ነው። ስለዚህ አሁን የሁለተኛውን ኮንዲሽን ማለትም የሰሜሽን ኦፍ ኦል ቶርክስ along the body የሚለውን must be 0 የሚለውን አፕላይ በማድረግ በቀላሉ ምን ማግኘት ይችላለን? ኤክስን ማግኘት እንችላለን ማለት ነው። ስለዚህ አሁን ምንድነው ፍሪ ቦዲ ዲያግራም እስኪ እንስላለን። ስለዚህ እንደዚህ ቢሆን ሲሶ እዚህ ጋር ፓይቮት ፖይንት ብትኖረን የመጀመሪያው ዌት በዚህ በኩል ነው አይደለ? የልጁ ክብደት እዚህ ጋር አለ። ሁለተኛው ደግሞ በዚህ በኩል አለ ማለት ነው። በቀጣይ ደግሞ እዚህ ጋር ኖርማል ፎርስ ኦፍ ኖርማል አለ። ይሄ እዚህ ጋር ፎርስ 1 ፎርስ 2 እዚህ ጋር ደግሞ ፎርስ ኦፍ ኖርማል አለ። እዚህ ጋር ደግሞ የሲሶ ራሱ ክብደት ወደታች አለ አይደለ? ዌት አለ። ስለዚህ እዚህ ጋር ኖርማል ፎርስ እንዳለ ሁሉ እዚህ ጋር ደግሞ ምን አለ? ኤፍ ዌት አለ ማለት ነው። የዌቱ ክብደት አለ ማለት ነው። ወር ደግሞ የኦብጀክቱ ዌት አለ ማለት ነው። ኦኬ በቀጣይ ደግሞ ምን አለ? ዲስታንስ from the pivot point
f1 በምን ያህል ርቀት ላይ ነው ያለው በ2.5 ሜትር እዚህ ጋር ደግሞ x ይሆናል ማለት ነው x ይሆናል ማለት ነው ስለዚህ አሁን እዚህ ጋር ያለው ፎርስ ኢን ተርምስ ኦፍ ዌት ነው አይደለ የልጁ ክብደት ነው ስለዚህ ይሄንን ምን አድርገን ማስቀመጥ እንችላለን ማለት ነው ይሄንን ዌት አድርገን ማስቀመጥ እንችላለን ማለት ነው ስለዚህ ፎርስ ያለበት ቦታ ላይ ዌት እያለን ማስቀመጥ እንችላለን ማለት ነው ስለዚህ ዌት 1 ዌት 2 ኦኬ እዚህ ጋር ደግሞ ምን አለ የፎርስ ኦፍ ኖርማል እና ደግሞ እዚህ ጋር ዌት ኦፍ ኦብጀክት አለ ማለት ነው ደግሞ የዚህ ሲሶ ክብደት አለ ማለት ነው በጣም ጥሩ አሁን ምንድነው የምናደርገው ማለት ሰሜሽን ኦፍ ኦል ቶርክ ኢዝ ኢኳል ቱ 0 መሆኑን ቼክ እናደርጋለን ስለዚህ አሁን ይሄንን እንሰራለን ማለት ነው በጣም ጥሩ አሁን ምን እናደርጋለን እዚህ ጋር የመጀመሪያው በዌት 1 አማካኝነት የሚፈጠረው ቶርክ ሲሆን እሱ ምንድነው ማለት ነው በዌት 1 አማካኝነት የሚፈጠረው ቶርክ ማስ 1 ታይምስ gravitational acceleration ታይምስ እዚህ ጋር ደግሞ ያለው ርቀት ከፓይቮት ፖይንቱ ያለው ርቀት አይደለ ስለዚህ እሱ ደግሞ ስንት ነው 2.5 ሜትር ይሆናል ማለት ነው ኦኬ ስለዚህ አሁንኛ ክሎክዋይስን ፖዚቲቭ ኦር አንቲ ክሎክዋይስን ደግሞ ፖዚቲቭ ተቃራኒን ደግሞ ኔጌቲቭ አድርገን መስራት እንችላለን it depends on our ጥያቄ ላይ ከተሰጠን እሰዩ ነገር ግን ጥያቄ ላይ ካልተሰጠን እዚህ ጋር እንደምትመለከቱት ይሆን አሁን እዚህ ጋር ጥያቄ ላይ ተሰጥቶናል አይደለ ስለዚህ ክሎክዋይስ ዳይሬክሽን ምንድነው ኔጌቲቭ ነው አንቲ ክሎክዋይስ ደግሞ ፖዚቲቭ ነው ተብሎ ስለተሰጠን ይሄኛው የአንቲ ክሎክዋይስ ነው which is positive በዌቱ ደግሞ አማካኝነት የሚፈጠረው ቶርክ ደግሞ torque to T1 torque due to weight to ደግሞ is equal to mass 2 times gravity times x ይሆናል ማለት ነው ስለዚህ ዳይሬክሽኑ ግን ምንድነው ኔጌቲቭ ይሆናል ማለት ነው በቀጣይስ የፎርስ ኦፍ ኖርማል ቶርክ ደግሞ እዚህ ጋር አለ እንዴ የለም አይደለ which is torque due to force of normal is equal to 0 ይሆናል ማለት ነው በዌቱ አማካኝነት ደግሞ የሚፈጠር ሌላ ቶርክ የለም አይደል እዚህ ጋር ምንም አይነት የሽክርክሪት ፎርስ የለም እዚህ ጋር ማለትም ባለበት ነው ያለው እንዲሽከረከር ግዴታ ምን ያስፈልጋል from ከፓይቮት ፖይንቱ at certain distance ምን ፎርስ አፕላይ መደረግ አለበት ስለዚህ t due to weight ደግሞ weight of the object ስንት ይሆናል እሱም 0 ይሆናል ማለት ነው ስለዚህ አሁን ምንድነው የምናደርገው ማለት ነው ሁለቱን ኮምፔር እናደርጋለን ማለት ነው which is አጠቃላይ ቶርክ is equal to summation of all torques is equal to የመጀመሪያው mass 1 gravity times 2.5 minus mass 2 times gravity times unknown value x ይሆናል ማለት አሁን ሰብስቲዩት እናደርጋለን ኦር ደግሞ ይሄንን ምን ማድረግ እንችላለን ሰብስቲዩት ከማድረጋችን በፊት ሰሜሽን ኦፍ ኦል ቶርክስ ይታወቃል ስንት ነው 0 መሆን አለበት አይደለ ስለዚህ 0 is equal to mass 1 gravity (2.5 meters) minus mass 2 gravity x ይሆናል ማለት ስለዚህ ይሄ ማለት ደግሞ ምን ማለት ነው mass 1 gravity 2.5 meter is equal to mass 2 gravity x ማለት ነው ስለዚህ አሁን እዚህ ጋር ምንን ሰብስቲዩት ማድረግ ያለብኝ ማሳቸውን አይደለ የሁለቱ ማስ ይለያያል የማስ 1 ኦር የማስ a ቫልዩ ስንት ነው 30 ኪሎ ግራም times gravity times 2.5 meter is equal to mass 2 ደግሞ ስንት ነው 25 ኪሎ ግራም times gravity times unknown value x ማለት ነው unknown value x ስለዚህ አሁን ምን ማድረግ እችላለሁ ሁለቱን ማባዛት እችላለሁ አይደለ 30 ሲባዛ በ2.5 ይመጣል 75 ይመጣል ማለት ነው 75 ኪሎ ግራም ሜትር
ከዛ ግራቪቲ ምን ማድረግ እችላለሁ ማጣፋት እችላለሁ አይደለ ኪሎግራም ሜትር ይመጣል ማለት ነው is equal to እዚህ ጋር ደግሞ 25 ኪሎግራም x ይቀራል ማለት ነው አሁን unknown value ለመፈለግ over 25 ኪሎግራም over 25 ኪሎግራም አደርጋለሁ ማለት ነው ስለዚህ ፋይናል አንሰር እዚህ ጋር ፋይናል አንሰራችን ምን ይሆናል ማለት ነው 25 ኪሎግራምን ያጣፋል 75 ሲካፈል ለ3 ስንት ይሆናል ማለት ነው 3 ይሆናል ማለት ነው አይደለ ስለዚህ x = ኪሎግራምን ስለሚያጣፋ 75 ሲካፈል ለ3 3 ይሆናል ስለዚህ 3 ሜትር ይሆናል ማለት ነው ስለዚህ unknown value x ተገኘ ማለት ነው ይሄ ማለት ምን ማለት ነው እዚች ጋር ያለችው ልጅ ከፓይቮት ፖይንቱ በመለያ ርቀት መቀመጥ አለበት at 3 ሜትር መቀመጥ መቻል አለባት at 3 ሜትር መቀመጥ መቻል አለባት ማለት ያኔ ምን ይፈጠራል በልጁና በልጅቷ አማካኝነት ምንም አይነት ቶርክ አይፈጠርም ያላቸው ዲስታንስ እና ያላቸው ማስ አጠቃላይ ኮምቢኔሽኑ ወደ ቶርክ ተለውጦ አጠቃላይ የሲሶው ሌቭል ምን ይሆናል ማለት ስቴብል ይሆናል ስለዚህ at static equilibrium ነው የሚሆነው ማለት ነው ይህ ሲሶ ስለዚህ በዚህ መልኩ የተሰጠንን ጥያቄ ከምን አንፃር ነው የተሰጠን የሚለው ነገር ቼክ አድርገን ቤዘር በፈርስት ኮንዲሽን ምን summation of force ቼክ በማድረግ which is equal to 0 በሚለው ቴረም or ደግሞ second condition which is summation of torque which is equal to 0 የሚለው ነገር ቼክ በማድረግ ምን ማግኘት እንችላለን የኢኩሊብረምን ጥያቄዎች ሶልቭ ማድረግ እንችላለን ማለት ነው ኦኬ በቀጣይ ደግሞ ምን ማለከተው ስለዚህ ይሄንን ስታቲክ ኢኩሊብረም የት አፕላይ እናደርገዋለን የመጀመሪያ ኦን ኢንጂነሪንግ ፊልድስ አይደለ ቅድም እንደተነጋገርነው ስለ ብሪጅ ክሬንስ are designed to stay in equilibrium under load ብለናል ብሪጅ እና ክሬኖች ስለ ስትረስ ስትሬን ስንነጋገር ምን ብለን ነበር ኢላስቲሲቲ ሊሚታቸው ቼክ ተደርገው ነው ዲዛይን የሚደረጉት በተመሳሳይ መልኩ ደግሞ at static equilibrium እንዲሆኑ ተብሎ ምን ይደረጋል ማለት ነው ላያቸው ላይ አፕላይ ሊያደርግ የሚችለው ፎርስ ሁሉ ኮንሲደር ተደርጎ ዲዛይን ይደረጋሉ ምክንያቱም ብሪጆች አስማች አስፖስብል ምን ሞራል ስታቲክ ኢኩሊብሪየም መቀመጥ አለ አለበለዚያ ቫይብሬሽን እንቅስቃሴ የሚፈጥሩ ከሆነ ሴፍቲያቸው ላይ ኮምፕሮማይዜሽን ስለሚፈጥር ኦር ደግሞ ሴፍቲያቸው አስተማማኝነታቸው ስለሚያጠራጥር ማለት ነው እንዲሁም ደግሞ ላደሮችም በተለያየ መልኩ መሰላሎችም ምን መሆን አለባቸው ዲዛይን ሲደረጉ ረጃጅም መሰላሎች የሆነ ቦታ ላይ ፊክስድ ሆኖ ከተቀመጡ ምን መሆን አለበት ሴፍቲያቸው ኮንሲደር መደረግ መቻል አለበት ማለት ስለዚህ at static equilibrium እንደሆኑ ሹር ካልሆነን አንድ መሰላል ላይ አንወጣም አለበለዚያ ምን ያደርገናል የተንሸራቶ እኛንም ይጥለናል ማለት ነው በሌላ በኩልስ ዴይሊ ላይፍ በእለት ተእለት ላይፋችን ላይ scales use equilibrium to measure weight አይደለ ስለዚህ የተለያዩ ስኬሎች አሉ እነዚህ ስኬሎች at equilibrium ምን ያደርጋሉ ማለት ነው weighትን ወር ደግሞ የአንድን ኦብጀክት ክብደት ይለካሉ ማለት ነው እንዲሁም እንደተነጋገርነው ላደሮችም ፕሮፐር ፕሌስመንት እና ምን ያስፈልጋቸዋል ስቴቢሊቲ ያስፈልጋቸዋል ስራ ለመስራት ማለት ነው ኦኬ ስለዚህ ውድ ሴት ተማሪዎቻችን ከዚህ ቻፕተር ምን ተማር የመጀመሪያው በኢላስቲሲቲ እና ፕላስቲሲቲ ማለት ያለው ልዩነት ተመልክተናል ኢላስቲክ ምንላቸው ዲፎርሚንግ ፎርስ ከላያቸው ላይ በሚነሳበት ጊዜ ወደ ኦሪጂናል ሼፓቸው የሚመለሱ ከሆነ ፕላስቲክ ደግሞ ምንላቸው after deforming force exert ከተደረገባቸው በኋላ ወደ ኦሪጂናል ሼፓቸው መመለስ የማይችሉ ኦብጀክቶች አይደለ ዴንሲቲ እና ስፔሲፊክ ግራቪቲ ማለት ያለው ልዩነትም ተመልክተናል ስለዚህ ኤክስፕሬስ ማቴሪያል ፕሮፐርቲ ኤንድ ፒዩሪቲ ቴስት የአንድን ኦብጀክት ባህሪ እና ደግሞ የአንድ ማቴሪያል ባህሪና ፒዩሪቲ ደግሞ ጥራቱን ቴስት የምናደርግበት ወይንም ደግሞ የሚያብራራልን ያ ኳሊቲ ምንድነው ምን ይባላል ዴንሲቲ እና ስፔሲፊክ ግራቪቲ ይጠቅማል ማለት ነው ያንን ኳሊቲ አይደንቲፋይ ለማድረግ በቀጣይ ስለ ስትሬስ እና ስትሬን ደግሞ ተመልክተናል ስለዚህ ኳንቲቲ ኦፍ ዲፎርሜሽን ዲው ቱ ፎርስ እሱ ምንድነው ማለት ነው ስትሬስ and strain ስለዚህ ስትሬስ ማለት አንድ ፎርስ የሆነ ስፔሲፊክ ኤሪያ ላይ ኤግዘርትድ በሚሆንበት ጊዜ ያ ኦብጀክት ምን ያደርጋል ዲፎርም ያደርጋል አይደለ ስለዚህ ስትሬስ ስለሱ ያብራራል ስትሬን ደግሞ አጠቃላይ ያ ኦብጀክት ላይ ስለሚፈጠረው ምን ቼንጅ ኢን ሼፕ ያብራራል ማለት ነው ኦኬ በቀጣይ ደግሞ ስታቲክ ኢኩሊብሪየም ሲሆን ensure stability in structures and systems ስለዚህ አንድ ስትራክቸር አንድ ሲስተም ስቴብል ነው ሴፍ ነው ለማለት ምን ያስፈልጋል ስታቲክ ኢኩሊብሪየም
ኮንሲደር ይደረጋል ማለት ነው። አት ስታቲክ ኢኩሊብሪየም መሆኑ ቼክ ይደረጋል ማለት ነው። ስለዚህ ውድ ሴት ተማሪዎቻችን በቀጣይ ያሉትን ደግሞ ጥያቄዎች ሰርታችሁ በሚቀጥለው ቻፕተር የምንገናኝ ይሆናል። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ።